የኢትዮጵያ የአረንጓዴ አሻራ ጅማሮ የአየር ንብረት ለውጥን ለመቋቋም ብዝሃ ሕይወትን ለመጠበቅና የምግብ ዋስትናን ለማረጋገጥ አልሞ የተወጠነ ታላቅ ሀገራዊ ንቅናቄ ነው። ይህ በዓለም ላይ ተደቅኖ ዳፋው ሊተርፋት ያለን የተፈጥሮ መቃወስ አደጋ በዘላቂነት በመቀልበስ ለቀጣዩ ትውልድ ለምለምና ውብ ኢትዮጵያን ለማውረስ ጽኑ መሰረት የጣለም እየሆነ መጥቷል አረንጓዴ አሻራ። እናም ባለፉት ሂደቱ የተመዘገበው ተስፋ ሰጪ ውጤት ሊጎለበት ሂደቱ አሁንም ቀጥሎ 8ኛው ዓመት ላይ ደርሶ ዝግጅቶች ተጠናቀዋል። 320 ሚሊዮን ችግኞች እንዲዘጋጁ እቅድ ተይዞ የዛን ያህል 320ው ተዘጋጅቷል። ከዚህ ውስጥ አግሮፎሬስተሪ የሚሆኑ ችግኞች አሉ። ወደ 136 ሚሊዮን የደን ችግኝ አለ 146 ሚሊዮን፣ እንዲሁም የፍራፍሬ ችግኝ አለ 5 ሚሊዮን፣ የቀርከሃም አለ። የቀርከሃ ዝግጅትም ወደ 14 ሚሊዮን የሚሆን አለ። በዘንድሮ አመት የችግኝ ዝግጅታችንን ስናይ እንግዲህ ከ8 ቢሊዮን አካባቢ ችግኞች የተለያየ ጠቀሜታ ያላቸው ችግኞች ተዘጋጅተዋል ማለት እንችላለንና እነዚህን ችግኞች በአይነት ስናያቸው ቅድም እንዳልኩት በርከት የሚሉት ነገሮች እነዚህ ዘርፈ ብዙ የምንላቸውና የአግሮፎረስተሪ ችግኞች ናቸውና ስለዚህ በብዛት የምናያቸው እነዛ ነገሮች ናቸው። መሬት ላይ የምናየው አሁን ቅድም እንዳልነው አብዛኞቹ ችግኝ ጣቢያዎች ላይ ስንገባ እነሱ በዛ ይላሉ። እነዚህ የአትክልትና ፍራፍሬ ችግኞችና ምናልባትም 60% የምንለው በዛ ምክንያት ነው። ለተከላ የተዘጋጀው ችግኝ በወጉ ከአፈር ጋር ተዋዶ በሚፈለገው ልክ በውጤት እንዲገለጥም ጉድጓዶች በሚገባ እየተዘጋጁ ነው። ጉድጓድ ቁፋሮ በህብረተሰቡ ነው፣ አካባቢ ህብረተሰብ ያለ ክፍያ ነው የሚቆፍረው። በዚህን በቃ ህብረተሰቡ ግንዛቤ አለው። ችግኝ ተከላ በጣም ግንዛቤ አለው። አሁን በማስ ወጥቶ ነው ህብረተሰቡ የሚቆፍረውና ያለ ምንም ክፍያ ነው ጉድጓድ ቆፍሮ ለመትከል የተዘጋጀው። የተቆፈረው ወደ 270 ሚሊዮን የሚሆን ጉድጓዶች ተቆፍሮ ተዘጋጅቷል። ከወትሮ በተለየ ድሮ ወዳው ቆፍረን የምንተክለውን ጉድጓድ ዝግጅትም በአሁኑ ሰዓት በደንብ ማረጋገጥ ችለናል። ኦልሞስት ከ6.2 ቢሊዮን አካባቢ በላይ የችግኝ ጉድጓዶች ተዘጋጅተዋል በዘንድሮ ዓመትም። ስለዚህ ይሄ ወር ዝናቡ እስከሚጀምር ድረስ እነዚህ ያፈላናቸውን ችግኞችን ተክልባቸዋለን ያልነው ቦታ በደንብ ተዘጋጅቶ ይጠብቀናል ብለን እናስባለንና የቀሩት በዚህች ጊዜ ውስጥ ይጠናቀቃል ብለን እናስባለን። ስለዚህ እንዳጠቃላይ እንደ ሀገር ያለን ዝግጅት ቆንጆ ነው ብለን የወሰድነው። ባለፉት 7 የአረንጓዴ አሻራ መርሃ ግብር ስራዎች የነበሩ ውጤቶች ተስፋን ሰጥተዋል። በዘንድሮ መርሃ ግብርም ደግሞ የሚተከሉ ችግኞች ብክነት እንዳያጋጥማቸው ብቁ የማድረግና የማላመድ ስራ መከወን ከዝግጅቶቹ መካከል አንዱ ሆኗል። የደረሱ ችግኞችን ግሬድ የማድረግ እነዚህ ሃርድኒንግ የማድረግ ይሄ ማላመድ ወደ ተከላ ቦታ ሲሄዱ እንዲላመዱ የማድረግ ስራ ሃርድኒንግ ስራ እየተሰራ ነው ያለው። እስካሁን ባለው የተለዩት ግሬድ የተደረጉት ምናልባት ይሄ ወር እስከ ዝናቡ እስከሚጀምር ድረስ የሚጠናቀቅ ቢሆንም እስካሁን ላይ ወደ ከ6 ቢሊዮን በላይ ችግኞች ግሬድ ተደርገዋል። በቃ ለተከላ ብቁ ናቸው ተብለው ግሬድ ተደርገዋል። ስለዚህ ይሄ የቀሩትን ችግኞች እስከዚህ ወር መጨረሻ ድረስ ግሬድ እየተደረጉ ወደዚህ የሚመጡበትና ፕላናችንን ወይም እቅዳችንን የምናሳካበት ሁኔታ ይኖራል ብለን እናስባለን። በእርግጥ ኢትዮጵያ ባለፉት ስራዎች በአረንጓዴ አሻራ ተጨባጭ ውጤት ብታስመዘግብም ውስንነቶችም ነበሩ። እነዚህ ውስንነቶች ግን በሂደት ትምህርት የተወሰደባቸው ለተሻለ ተግባርም ግብዓቶች ሆነዋል። ጉድጓድ ወዳው ቆፍሮ ወዳው ከመትከል እነዚህ ነገሮች ሁሉ ነበሩ። ጉድጓድ ኢቨን በዛ ሰዓት በደንብ እንደዚህ የሚታሰብ አይደለምና ቢኖርም ግን እንደዚህ ሰፋ ያለ ነገር ይዘን አናቅም። አሁን ላይ እንደምታየው እንግዲህ ቅድም እንዳልኩ ጉድጓዱ ኦልሞስት ቀድሞ ተዘጋጅቷል፣ መሬት ተለይቷል። እነዚህ ከባለፉት ዓመታት የተማርናቸው ትምህርቶች ናቸው። ችግኝ ተፈላ እንጂ ግሬድ ተደርጎ በደንብ የሚጸድቅ ችግኝ ወደ ተከላ ቦታ መውሰዱም አንዱ ትልቁ የተማርንበት ጊዜ ነው ማለት እንችላለን እና ሰው ተጠንቅቆ ነው የሚተክለው ችግኙን። እሱ አንድ ነገር ነው ብለን እንወስዳለን። እነዚህን ሁሉ ዝግጅቶች ያጠናቀቀችው ኢትዮጵያ መልከ ብዙ ፋይዳ ያላቸው ቢሊዮን ችግኞችን የመትከሉን ስራ በውጤት እንደምትከውንም ታምኖበታል።